ሞያሌ ከተማ ላይ አሜን። ዛሬ እንድድማሚት ያባቴን የከበደ ቅባት እላዩ ላይ አያለሁ። አሜን። ካልሆነ ቸርቹን ዘግቼ ቁጭ አደርጋለሁ። አገልግሎት አላገለግልም ብዬ ነው የመጣው። ጠፍቼባቸው ሄድኩኝ ከነሱ። አንቺ ጠፋሽ ነው መሰለሽ። እንድትጠፍ ያደረጉት እነሱ ናቸው። የነበርሽበት ቤት ሰውዬ አይኑን ጥሎብሽ ስለነበር ሚስቱ አወቀች። ለሚመጣው ለዛ ሱዳና የነገረችው ሙሉ ማንነትሽ እንዲነቅ ተደረገ። ሌሊቱን ከቤት አስወጣሽ። ልክ ለአንድ ሩብ ጉዳይ ወጣሽ። ሞያሌ ከተማ ላይ ነብይ አለ ይባላል። ስም አንፈልግም። ነቢያትን ማየት አልቶታል። ካንቺ ጋር እዛ ጀማ ውስጥ የነበሩ ከአዳማ ከደብረ ዘይት ፒያሳ ዳትሰን የሚባል ሰፈር በትክክል ለረጅም ጊዜ ልክ እንዳንቺ ቢዝነስ የሚሰራባቸው እነዛ ከአዳማ ከደብረ ዘይት ይመጡ የነበሩት ሴቶች በጠቅላላ በጣም በተመሳሳይ ጊዜ ዴስቲኒያቸውን ኪል አደረገው። የአዳማዋም የደብረ ዘይቷም ዛሬ ላይ የሉም። በትክክል ሞቷል። ሁለት ጓደኞቼ ወደ ብዙ መንደር ወደ ብዙ ገጠር ከተማዎች ዳፍሪካ ኢትዮጵያ ምድር ድንበር ላይ ያሉ ከተሞች ላይ በተቀላላ መንፈስ ቅዱስ የምድሪቱን ሀብት እያወጣ ብዙ ሚሽነሪዎችን እያስከተለ የወንጌልን ኃይል ሊያሰብክበት ስለፈለገ የምናገረው ስላንተ ነው። ጽፈይ ዘመታል። በአንተና በመናፍስቱ ዓለም ላይ ከባድ የሆነ ውጊያ ተፈጥሯል። በዚህ ውጊያ ውስጥ ድምጽ ለመስማትና ነገሩ ላይ ቆርጥ ለመግባት ነው የመጣው። እግዚአብሔር ካለኝ እገባበታለሁ፣ ካላለኝ ደግሞ ባለሁበት ነገር ላይ ጸንቼ እቆማለሁ ብለሃል። መለኮታዊ ኪዳን አንተ ገና ከመወለድ በፊት ነገሩ ለናተ የጸናና የተገለጠ ነበር። እናተም ነብይ ነች። እሱም ባየሁ ቁጥር ጌታ ሆይ አመሰግናለሁ፣ ተመስገን የምልበት ምክንያት ነው ብላ ነበር። ህዝብ ሁሉ ስለኔ ነው በሷ ምክንያት የሚያመሰግነው። ኦሬዲ እኔ የመጣሁት አሁን ከሞያሌ ነው። ስትጠየቅ ሁሌ እኮ እግዚአብሔርን ተመስገን የምልበት ምክንያት ነው ትላለች። ዛሬ በስመል ቀባትን አስቀምጣለሁ። አሜን። ይሄንን ቀን ለማየት የነበረህ ጉጉት በጣም ጓግቼ የነበረህ ናፍቆት ሁለቱ ኡጋንዲስቶች ናቸው። እዛ ምድር ላይ የመጡት ከባድ ማዕድን ስለሚወጣበት ያ ማዕድን ደግሞ በእነሱ በመናፍስት ጣሪዎቹ ብቻ እንዲንቀሳቀስ ተደርጎ የተዘጋበት ነው። ግብሩ አንድና አንድ ነገር ነው። ምን ያደርጋል መሰለ? በየቦታው ወንጌል የሚሰብኩ ሰዎችን ያስቀምጣል። በዚህ ወንጌል በመሰበኩ ማንም የሚቃወም የለም። እንደውም ወንጌል የሚሰብኩ ሰዎችን ሰፖርት ያደርጓቸዋል። አንተ ጋር ግን ሲመጣ ግን ከባድ ነውጥ አለ። አጋንንት ጮሆ ሲወጣ የራሱ ኡታናስታካ ለምን እንደሆነ ልንገርህ። እላይ ላይ የተቀመጠው ቅባትና ኪዳን ሙሉ ለሙሉ ምድሪቷ ላይ ያለን አጋንንታዊ ኃይል ነቅሎ የሚያወጣ ነው። ጌታ ሆይ አንተ ትናገረኛለህ፣ ቅባት ይዤ እመለሳለሁ። ይሄንን ነብይ ምድሪ ላይ ጋብዘዋል። አቺፋታስ ከሱ ጋር እያገለገልኩ ቀጥላለሁ፣ አልመለስም ብዬ ነው የመጣሁት። እግዚአብሔር በምልክት መጥቶ አስነስቶ እነዛ ሰዎች ከተማይቷን መግዛትና መውረር ነው የሚፈልጉት። ሁለት ሰዎች ደግሞ ከነሱ ጋር አብረው አሉ። ከኤርትራ ምድር የመጡ ኤርትራውያን ናቸው። እነዚህ ሁለቱ ኤርትራውያን ከኤርትራ ገዢ ጋር ትልቅ ቼን ያላቸው ናቸው። እዛው ኬንያ ምድር ላይ በጣም ብዙ ባለስልጣናት ሰሚት ያደርጉላቸዋል። ኢቭን መንገዱ ሁሉ ይዘጋላቸዋል። ቀጥታ ከኤርትራ አሁን ገዢዋ ጋር ትልቅ ቼን ያላቸው ናቸው። ምድሪቷ ላይ ያለውን ወርቅ እያወጡ ይገኛሉ። እያንዳንዱ የሚወጣው ወርቅ አይገርምህም? የሚሄደው ወደዛ ምድር ነው። ከነሱ ጋር አብረው ደግሞ ሌሎች 4 አረቦች አሉ። ሙሉ ለሙሉ ከተማይቷን ይዘውታል። አሁን ነገሩ ካንተ ጋር ለምንድን ነው የሚገናኘው ካልከኝ፣ ሌሊቱ ሙሉ ምንም ስራ የለም። ይሄንን መናፍስታዊ ተልእኮ ማፍረስና ማፍረስ ብቻ ነው። ከተማው ሙሉ እንደዚህ መነጋገሪያው ነው ያለው። ያንተ እናት መታወቂያዋ ከብዙዎች ላይ መናፍስትን በመገንጠል አባገዳዎች ሲገዙ ሰሚት ሲያደርጉ እላዩ ላይ ላለ ቅባት ታዘዙ አየው ብዬ አልኩኝ። ዛሬ ኬንያ ምድር ላይ ሞያሌ ከተማ ላይ ዛሬ እንድድማሚት የከተማይቷን አትሞስፌር ሙሉ ለሙሉ ሽፍት የሚያደርግ የአባቴን የከበደ ቅባት እላዩ ላይ አያለሁ። አሜን። ካልሆነ ቸርቹን ዘግቼ ቁጭ አደርጋለሁ፣ አገልግሎት አላገለግልም ብዬ ነው የመጣሁት። ማዋረድ የምጀምረው እግዚአብሔር ከነዚህ ሰዎች ነው አለኝ። አሜን። ያው ጌታ መሰከረ። ድል ፈንታቸውን ከእጃቸው አወጣዋለሁ። አሜን። ከዚህ በኋላ ነብይ አለ ይባላል። አሜን። ስም አንፈልግም። ነቢያትን ማየት አልቶታል እሱ የለም ይላል። የለም ብሏል። ነብይ የለም አለው። የለም አሉ። እግዚአብሔር ሆይ እንደቀባይ በእነሱ ፊት እንድትገልጠኝ መኖርንም እንድታሳያቸው ፈልጋለሁ ብዬ ነው። ሞያሌ ከተማ ላይ ኬንያ ምድር ላይ ነብይ አለ ይባላል። አሜን። እግዚአብሔር ነፍስን ከጥፋትና ከአጥፊዎች ነው እግዚአብሔር የታደገ። ጉጂ ከሚባል ከተማ በጣም ሂውጅ ወጠምሻዎችን አንተ ያለህበት ከተማ ላይ ላኩብህ። በጣም ይደንቅ ነገር እንዴት ነገሩን እንደሰወረ። አሜን። በኢየሱስ እነሱ እንደዛ ብለው ሊመጡበት ባሉበት ቀን ላይ እግዚአብሔር እግሩን ከዛ ከተማ አወጣውታ ላይ
የዛሬ ወር በፊት ወጥቼ ነበር። ኬንያ ምድር ላይ አብረን ለሁለት ቆመ ስናገለግል እዛ ታያላችሁ። አሜን። ሞያሌ ምድር ላይ ነብይ አለ። አሜን። አባት ሆይ ምልክት ይሆን ዘንድ ይሄን ቀባት ብለው ያስቀምጣለሁ። ለሶስም ይሄ ቀባት ይሄ ኃይል ይለፍበት። ጂሰስ አሜን። ምሕረት አድርጌልሻለሁ። አሜን። እንደምታገለግለኝ ኪዳን የገባሁላት ጸንታ ከኔ ጋር እንዳትኖር ነፍሷን አስጨነቁት። በአረብ አገር ድግምት ጤናዋን መጥቶ ለአንድ ሱዳናዊ አሳልፈው ሰጧታል። ሌሊቷ ተያዘ፣ ነፍሷ ተያዘ፣ መሰዊያዋ ተነጠቀ። እንዳትመረከክ በፊቴ እንዳትሆን ህልውና ህይወቷ ላይ እንዳይመላለስ አረብ አገር ላይ ነፍስሽን ለበረሃ መናፍስቶች አሳልፈው እንደሰጠው የጌታ መንፈስ እያወራኝ ነው። 1 2 3 4 7 8 9 ዓመት የመንከራተት ህይወት ማትፈልገውን ህይወት እየኖረች የመጣች ሴት ነች ያለኝ አባቴ መንፈስ። በጣም ማይንዷ ሻርፕ ስራ ወዳድ ቪዥን የነበራት ስመለስ ኤንጂኦ ህፃናት ማሳደጊያ ከፍታለሁ ብላ ያለች ሴት ሄደች። በ3 ወሩ አይምሯ ተነደፈ። ምን እንደሆነች አላወቀችም። ወደ ሀገሯ ተመለሰች። ያቺ ሴት አንቺ ነሽ። ታስሬ ነው የተመለስኩት። ነገሩ ያለቀው እዛው ነው። ምክንያቱም ብትይኝ ደግሞ በአንድ ነገር ነው የሄድሽባቸው ሰዎች። ሚስትየው ራሷ በቅናት ተነሳችብሽ። እሷ ቤት ውስጥ በድብቅ ይመጣ የነበረ ሱዳናዊ ነበር። ቤቷ ከ1 2 3 4 ሰዎች መጥተው ለብቻ ሺሻ ያጭሳሉ፣ ይቅማሉ። ከሌላ ክልል መተተኛ ያመጣሉ። ሌሊቱን ዱዓ ያስደርጋሉ። ጠፍቼባቸው ሄድኩኝ ከነሱ። አንቺ ጠፋሽ ነው የመሰለሽ። እንድትጠፍ ያደረጉት እነሱ ናቸው። የነበርሽበት ቤት ሰውዬ አይኑን ጥሎብሽ ስለነበር ከዚህ የተነሳ ሚስቱ አወቀች። ለሚመጣው ለዛ ሱዳናዊ ነገረችው። ሙሉ ማንነትሽ እንዲነቅ ተደረገ። ሌሊቱን ከቤት አስወጣሽ። ልክ ለአንድ ሩብ ጉዳይ ሲል ነው የወጣሽው። ወጣሽ። ከመጣሽ በኋላ የማታውቂው ላይፍ ውስጥ ገባሽ። 3 ጓደኞች መጡ። ነፍስሽን አሮጧት አየር ላይ። አንቺ ለነሱ መኖር ጀመርሽ። እነሱ በአንቺ ቢዝነስ ይሰሩ ጀመር። ትልልቅ ሹፌሮች፣ እህል ነጋዴዎች፣ መንግስት ቤት የሚሰሩ ባለስልጣኖች ወደ ህይወትሽ ያመጡት ጀመር። በዛ በነገርኩሽ ሲዝን ውስጥ ከባድ ነገር ህይወትሽ ላይ ያ ነገር ስቲል አሁንም ፔን ነው። የእግዚአብሔር እጅ እንዲዘረጋልሽና ከደምሽ ውስጥ እንዲያወጣው ትፈልጊያለሽ። በትክክል ያ ኬስ ሲፈጠር እዛ ጀማ ውስጥ ይመጣ የነበረ ሰው ያንቺን ብቻ ሳይሆን የብዙዎችን ዴስቲኒ አበላሽቷል። በደንብ ካንቺ ጋር እዛ ጀማ ውስጥ የነበሩ በተለያየ ጊዜ ይመጡ የነበሩ ከአዳማ ከደብረ ዘይት ፒያሳ ዳትሰን የሚባል ሰፈር በትክክል ለረጅም ጊዜ ልክ እንዳንቺ ቢዝነስ የሚሰራባቸው በእነሱ መገኘት ቢዝነስ የሚሰራባቸው ሌሎች አሉ። ኦነሮች ኮኔክሽን የሚያመጡ እነዚህ ሰዎች ይመጣሉ፣ ቢዝነሱ ይሰራል። ከዚህ የተነሳ እነዛ ከአዳማ ከደብረ ዘይት ይመጡ የነበሩት ሴቶች በጠቅላላ በጣም በተመሳሳይ ጊዜ ዴስቲኒያቸውን ኪል አድርገው የአዳማዋም የደብረ ዘይቷም ዛሬ ላይ የሉም። በትክክል ሞተዋል 2 ጓደኞቼ። የቀሩት ዱከም የሚባል ከተማ ራዳር የሚባል ጭፈራ ቤት ገብተው ይሰራሉ። ዱከምና ራዳር ካንቺ ጋራ በጣም ስር የሰደደ ነው። 2 ቀን ምናምን ሄጄ ደስ አላለኝም። ኦልሬዲ ፕሌሱ ኪዳን የሚጸናበት ቦታ ነው። በኢየሱስ አንድም እርገጣው ሁለቴም ሄድበት ገባህ ነው። ኪዳን ያስቀጥላል ማለት ነው። ታውቂያለሽ፣ እዛ ቤት የሚገቡ ሰዎች በትክክል መናፍስቱ ዓለም ጋራ ኪዳን ያላቸው ሰዎች ናቸው። ባለሀብቶች ነው ይዘውኝ ሄዱት። ለምነው እኔ ሚስጥር አልገልጥም። እኔና አንቺ ተግባብተናል። ያ አንድ ሰው የብዙዎችን ዴስቲኒ ኪል አደረገ። እነዛ ሴቶች ነፍሳቸውን አጡ በህይወታቸው እስከሆነ ነገር የተነሳ። አንቺ ጋር እኮ ገዳዩ እያለ ነው በህይወት ያኖረሽ። አሜን። በጣም የሚገርመው ያ ሰው 2 ዓመቱ ነው ከተማ ለቆ ወጣ። የት እንዳለ አይታወቅም። የያዘው ነው የገደለው። የመጀመሪያ የመጣው ፒቼ ከሚባል ከተማ እዛ ካለ አንድ ደብተራ አይኑ ላይ ያሰራው ግርማ ሞገስ ያየ ሁሉ እንዲወደው ያየ ሁሉ እሺ እንዲለው። እሱ ከመጣ ሁሉ ነገር ዝም ይላል፣ ጸጥ ይላል። በጣም ይፈራል፣ በጣም ይከበራል። ቦዲ ቢልደር የሆነ ሰው አይደለም። ስሊም ነው። የአፋር ልጅ ነው። በዛ ደብተር አማካኝነት ያን ድግምት አስደገመ። ግርማ ሞገስ አሰርቶ መጣ። የትኛዋም ሴት በፊቱ ትወድቃለች። ከልካይ የለበት። ግን ዲመን ሁለተኛ ግብሩን ያስቀመጠበት ለሱ ግርማ ሞገስ ይሰጠዋል። ሁሉን ነገር እሺ ያስብለዋል። በተቃራኒ ደግሞ ለመናፍስቱ ዓለም ግብርን የሚሰጠው እሱ የነካቸው ሴቶች በጠቅላላ ዴስቲኒያቸው ይበላሻል። ይሃ ለመናፍስቱ ዓለም ግብር። እነዛ ሴቶች በድብቅ ከሱ ጋር ረጅም ጊዜ ያሳለፉ የነበሩ ናቸው። መጨረሻ ላይም ለመናፍስቱ ዓለም መስዋዕት ሆነው ያለፉ ሰዎች ናቸው። ያለ እድሜያቸው ያለ ጊዜያቸው በጣም የሚያማምሩ እንድትበቃው ያደርጋል። አሜን። በናዝሬቱ በጌታ በኢየሱስ መልሳት። ነፍሷን መልስ፣ ልቧን መልስ፣ አይምሮዋን መልስ፣ ሁለንተናዋን መልስ። በናዝሬቱ በጌታ በኢየሱስ የጠረፏ ንግስት ነኝ ትላለች። ነፍሷን ልቀቅ። ነፍሷን የጠረፏ ንግስት የበረሃ መናፍስቶች ኪዳናችሁን አፈርሻለሁ። ጣላትና ሂዱ፣ ልቀቋትና ሂዱ በኢየሱስ ሂዱ። ጂሰስ ኔም